ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንጋ የግብርና ፕሮግራም ነው። አወል ስሪንጋ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ መረጃ እየሰጠ ያለ ፕሮግራም ነው። አወል ስሪንጋ የግብርና ፕሮግራም ዛሬ ይዤ የመጣሁት በጥያቄ መሰረት የቀረበ ነው። ስለ ኮረሪማ መረጃ ብትሰጠን የሚል ጥያቄዎች ነበሩ። ያንን መሰረት ያደረገ ነው እና ስለ ኮረሪማ አመራረትና ልዩ ባህሪያቶችን የሚገልጽ ነው። የኢትዮጵያ ኮረሪማ የራሱ የሆነ ሳይንቲፊክ ኔም አለው። ከሌሎች ሀገራቶች ከሚመረተው እነ ህንድ ለምሳሌ በሰፊው ያመርታሉ። ግን የኢትዮጵያ ውስጥ ያለው ኮረሪማ ልዩ ነውና ስለሆነም አፍራሞመም ኮረሪማ በሚል ሳይንቲፊክ ኔም ይታወቃል። ይሄ ኢትዮጵያ ውስጥ ብቻ የተገኘ እና ኢትዮጵያ ውስጥ በሰፊው እየተመረተ ያለ አይነት ነውና ይህ ተክል በመጀመሪያ የተገኘው በኢትዮጵያ ሲሆን በአሁኑ ሰዓት በተወሰነ ደረጃ በደቡብ ምዕራብ ሱዳን በምዕራብ ኡጋንዳና ታንዛኒያ ሊኖር እንደሚችል መረጃዎች ይገልጻሉ። ኢትዮጵያ ከፍተኛ የቅመማ ቅመም አምራችና ተጠቃሚ ስትሆን ኮረሪማ ለሀገሪቱ ቁልፍ የቅመም ምርት ነው። ኮረሪማ በደቡብና በምዕራብ ኢትዮጵያ ከሚገኙ የተፈጥሮ ደኖች የሚገኝ ሲሆን እንደ ከፋ፣ ጋሞ ጎፋ፣ ደቡብ ኦሞ፣ ሲዳሞና ጅማ ያሉ አካባቢዎች በሰፊው የሚመረትባቸው አካባቢዎች ናቸው። ይህ ቅመም ከጥንት ጀምሮ በአገራችን ጥቅም ላይ ከዋሉት የቅመማ ቅመም ምርቶች መካከል አንዱና ግንባር ቀደሙ ሲሆን በዓለም ገበያ ላይም ከፍተኛ ተፈላጊነት ካለው ከሄል ቅመም ጋር ተመሳሳይነት ስላለው በተለያዩ ጊዜያት ሄልን በመተካት ጥቅም ላይ እየዋለ ይገኛል። ኮረሪማ የኮረሪማ ተክል ቁመቱ ከ2 ሜትር የማይሞላ እና አንዴ ከተተከለ ለበርካታ ዓመታት በየዓመቱ ምርት እየሰጠ ሊቆይ የሚችል ተክል ነው። ተክሉ ፍሬ የሚያፈራው ከመሬት ወደ ላይ ቀጥ ብለው በሚያድጉ ቀጫጭን ግንዶች ላይ ወደ መሬት ተጠግቶ ባለው የግንዱ አካል ላይ ሲሆን እያንዳንዱ ግንድ ለአንድ ጊዜ ብቻ ፍሬ ከሰጠ በኋላ ይሞትና በምትኩ መሬት ለመሬት ከሚያድገው ግንድ ላይ አዳዲስ ቁጥቋጦዎች ያድጋሉ። የኮረሪማ አበባ ሮዝ ቀለም ያለው ሲሆን ፍሬዎቹም በጥሬነታቸው ደማቅ አረንጓዴ የሆኑና ሲበስሉ ወይም ሲደርሱ ግን ወይም ደግሞ ለመሰብሰብ ሲደርሱ ደማቅ ቀይ ቀለም ይይዛሉ። የኮረሪማ ተስማሚ ይሄንን ካልኩኝ የኮረሪማ ተስማሚ አካባቢዎችን ሁኔታዎችን ለመግለጽ ከቆላ እስከ ደጋ ከባህር ወለል በላይ ከ1000 እስከ 2300 ሜትር ከፍታ ላይ መመረት ይችላሉ። ሆኖም ዓመታዊ የዝናብ መጠኑ ከ1300 እስከ 2000 ሚሊ ሜትር ዓመታዊ የዝናብ መጠን ሊኖራቸው ይገባል። ኮረሪማ የሚመረትበት ቦታ በጫካ በተሸፈነ መሬት ጥላ ስር ስለሆነ ተክሉ ከ55 እስከ 63% የጥላ መጠን ስለሚፈልግ በተፈጥሮ ጫካ ውስጥ ነው በሰፊው የሚመረተው። ስንተክል በተክሉ መካከል የሚኖረውን ርቀት ስናይ ኮረሪማ ባለው የተፈጥሮ አቋም መሰረት 2 በ2 ሜትር ወይም 3 በ3 ሜትር በሆነ ርቀት ሊተከል ይችላል። የጥላ ዛፍ ፍላጎቱን ያው ቅድም ጠቅሼላችኋለሁ። ኮረሪማን ለማምረት የጥላ ዛፍ በጣም ወሳኝነት ያለው ነው። ከ55 እስከ 63% የጥላ መጠን ያስፈልገዋል። ለጥላ ዛፍነት ጥሩ ቅርንጫፍ ያላቸውን የቡና ጥላ ዛፎችን እንደ ዋንዛ፣ ሰሳ፣ ብርብራ፣ ግራር የመሳሰሉትን በመጠቀም ማልማት እንደሚቻል ተረጋግጧል። ከነዚህም ውጭ በጊዜያዊነት እንደ ሰስፓኒያ፣ በቋሚነት ደግሞ እንደ ብርብራ፣ ጥቁር ሰሳም እና የመሳሰሉት ዛፍ ለጥላ መጠቀም ይቻላል ኮረሪማን ለማምረት። የማሳንስ ክብካቤውን ስናይ ያው ቅድም ተጠቅሷል። ከጥላ ጋር ተያይዞ የጥላ ዛፍ በተፈለገው መጠን መኖሩን ማወቅ ማለት አለብን፣ ማረጋገጥ አለብን። ምርት የሰጡ የኮረሪማ ግንዶችን መሞት ሲጀምሩ በመቀነስ መቁረጥና ማስወገድ ያስፈልጋል። መሬቱን ሙሉ ለሙሉ ስለሚሸፍን ለእንክብካቤና ለምርት ለመሰብሰብ ምቹ ሁኔታ መፍጠር ይገባል። የምንጠቀማቸውን ቁሳቁሶች እንደ መቀስ አይሉትን በአልኮል መጥረግ
ያስፈልጋል። ይሄ እንግዲህ ከእንክብካቤ አኳያ ነው። ሌላው የአፈሩን አይነት ስናይ ለተክሉ የሚበቅለው ያው በጫካ ውስጥ በመሆኑ የአፈር አይነቱም በብስባሽ በጣም የበለጸገ መሆን አለበት ማለት ነው። በእርግጥ ጫካ ውስጥ ያለ የአፈር ይዘት በጣም በተለያዩ ቅጠሎች ብስባሽ ለም የሆነ መሬት ነውና ይሄንን መሬት ነው የሚፈልገው ማለት ነው። የአረባብ ዘዴውን ስናይ ዘሩን ወይም የስሩን ግንጣይ በመጠቀም ማራባት ይቻላል። ዘሩን በመጠቀም ለማራባት ከተፈለገ በችግኝ መልክ አዘጋጅቶ መጠቀም ይቻላል። ዘሩን ስናዘጋጅ ዘሩ መሰብሰብ ያለበት ያው ከተመረጠ ማሳና በጣም ከቀላ የኮረሪማ ፍሬ ላይ ነው። ዘሩን ከፍሬው ውስጥ በመፈልፈል በአመድ አሽቶ በጥላ ስር ለ3 ወይም ለ4 ቀናት በመጠነኛ ሁኔታ እንዲደርቅ ተደርጎ ወዲያውኑ ወደ መደብ ላይ ወይም አፈር በተሞሉ የፕላስቲክ ከረጢቶች ውስጥ ሊዘራ ይችላል። የእያንዳንዱ ካፕሱል አማካኝ ክብደት 22 ግራም ሆኖ በውስጡ ግን እስከ 180 ዘሮችን ሊይዝ ይችላል። ስለዚህ ለአንድ ሄክታር ከ40 እስከ 50 የኮረሪማ ካፕሱል ያስፈልጋል ማለት ነው። ዘሩን ምን ተክለው በፕላስቲክ ከረጢቶች ከሆነ በእያንዳንዱ ላይ 3 ዘር በማፍሰስ ሲበቅል የተሻለውን በመተው መቀነስ ይቻላል። የዘር ማባዣው ቦታ ውሃ ያለውና በዳስ የተሸፈነ መሆን አለበት። በዚህ ሁኔታ የተተከለው ዘር እስከ 2 ወር ድረስ ሙሉ ለሙሉ የሚበቅል ሲሆን ከተተከለ ከ8 እስከ 9 ወራት በኋላ ወደ ዋናው ማሳ ሊዛወር ይችላል። የማሳ ዝግጅቱን ስናይ ለኮረሪማ እርሻ የሚዘጋጀው ማሳ በተፈጥሮ በደን የተሸፈነ ከሆነ ዛፎቹን በመተው ከስሩ ኮረሪማ መትከል ይቻላል። በቦታው ላይ ጥላ የሚሆን ዛፍ ከሌለ ግን 1 ዓመት አስቀድሞ የጥላ ዛፎችን መትከል ያስፈልጋል። ቅድም የጠቀስኩላችሁን ማለት ነው። እንግዲህ እንደ ዘር ምንመርጥ ሲሆን ከፍተኛ ምርት የሚሰጥ መሆን አለበት። ይሄን ለማረጋገጥ አንዱን ካፕሱል ስንፈታ ስንል በውስጡ የምናገኛቸው የዘር መጠን የምርታማነቱን ይገልጽልናል ማለት ነው። በዘር በመጠቀም የሚዘጋጁ የኮረሪማ ችግኞች ምርት መስጠት የሚጀምሩት ከተተከሉ ከ4 እስከ 5 ዓመት በኋላ ነው። ከግንጣይ የተወሰዱ ደግሞ ከ2.5 እስከ 3 ዓመት ድረስ ለምርት ስብሰባ ይደርሳሉ። ከግንቦት እስከ ነሐሴ አብቦ ከመስከረም እስከ ታህሳስ ድረስ ባሉት ወራት ይለቀማል። በአጠቃላይ በሁሉም አገራችን ክፍሎች የኮረሪማ ተክል በአብዛኛው የሚበቅለውና ምርቱም የሚሰበሰበው ከተፈጥሮ ደን ውስጥ ነው። ምርቱ ለለቀማ መድረሱ የሚታወቀው ደማቅ ቀይ በሚሆንበት ጊዜ ነው። ፍሬዎቹ ከእናት ግንዳቸው በሚቆረጡበት ጊዜ ከፍተኛ ጥንቃቄ መደረግ ይኖርበታል። ይህ ካልሆነና ግንዱ ከተሰነጠቀ ለበሽታ ተጋልጦ ተክሉ ይሞታል። በሌላ በኩል ወደ ፍሬው ተጠግቶ ከተቆረጠ በሚደርቅበት ወቅት ስለሚሰነጠቅ እና ከውስጡ ያሉ ዘሮች ለንፋስ ስለሚጋለጡ መዓዛውንና ቃናውን በትነት ይባክናል። ስለዚህ ምርቱ ሲሰበሰብ አቆራረጡ ሁለቱንም አቅጣጫ ሳይጠጋ በጥንቃቄ መከናወን ይኖርበታል። ምርት አዘገጃጀቱን ስናይ ተመጣጣኝና የተስተካከለ ድርቀት እንዲኖራቸው በስሱ በወንፊት ወይም በንጹህ ሲሚንቶ አውድማ ላይ ማስጣት ያስፈልጋል። እንግዲህ ያው ስለ ኮረሪማ የተወሰነ መረጃ ልስጣችሁ ብዬ ነው። የዚህ መረጃ አብዛኛውን መረጃ ያገኘሁት ከኢትዮጵያ ቡናና ሻይ ባለስልጣን በቅመማ ቅመም ሰብሎች ልማት ኤክስቴንሽን ቡድን ከተዘጋጀው ላይ እና የተወሰነውን ደግሞ ከኢንተርኔት ላይ ነው መረጃውን ያሰባሰብኩት። እንግዲህ አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። ስለ ጥቁር አዝሙድ ያላችሁ እንደዚሁ ስለ ኦቾሎኒም እንደዚሁ ብሰራልን የሚል ሐሳብ አለ። ያው የራሱ ሆኖ ወረፋ ይዞ ዲስፕሌይ ለማድረግ ይሞከራል። ከዛ ውጪ ግን አንዳንድ ኮሜንት የምትሰጡት ይህ እንግዲህ ምንም የሚገኝ ክፍያም ኖሮት ወይ ጥቅም ኖሮት አይደለም። ዋናው ዓላማ ምንድነው? ይሄንንም የቲክቶክ መንደር ወይም የፌስቡክንም በዩቲዩብም ስለ ግብርና እንዲወራ ነው። ስለ ግብርና መስመር ለመዘርጋት ነውና የምትሰጡትን ኮሜንት ወይ ተጨማሪ የሚያገዝ ቢሆን ተጨማሪ የሚያስተምር ቢሆን ካልሆነ ደግሞ ይሄ ችግር አለብንና በዚህ ላይ እንደው መረጃ ብታሰባስብልን ብትሉ ነው የሚሻለው እንጂ እንደዚህ ኔጌቲቭ ሐሳብ አያበረታታም።
ምክንያቱም እንዳልኳችሁ ነው። እኔ ምንም የማገኘው ነገር ኖሮኝ አይደለም። ሆኖም ግን ግብርናውንም እንዲጠቀም ከማሰብ እና በትርፍ ጊዜ ነው ደግሞ ምን ከዛ አኳያ እንዲታይ ለማለት ያህል ነው። እና አንዳንድ አስተያየቶች አያበረታቱም። ኔጌቲቭ የሆኑ ነገሮች አሉ። እነዛ ነገሮች ባይኖሩ ጥሩ ነው። ኦፍ ኮርስ እንግዲህ ሁሉም ሰው የሚያይበት አንግል አንድ ሊሆን አይገባም በእርግጥ። ሆኖም ግን ፖዚቲቭ የሆነውን ነገር ብናበረታታ ለሌሎችም ማስተማሪያም ነው። የምናውቀው ነገር ሊኖር ይችላል እኮ እኔ ከለቀስኩት ሁሉን ነገር አልጠቅስም። መስመር ነው የዘረጋሁት። በዛ ዙሪያ የሚያውቁ ሰዎች እየገቡ አስተያየት መስጠት ይችላሉ። ሲሰጡ ግን ሌሎችን የሚያስተምር ቢሆን ይመረጣል። ይሄን ለማለት ነው። እንግዲህ አወል ስሪንጋ የግብርና ፕሮግራም በቀጣይ በሌሎች ፕሮግራም ይመጣል። እስከዛው ቸር እንሁን። ቻው።